ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የሀገር ውስጥና የባህር ማዶ ዜናዎቻችንን ከገበሬው ቴሌቪዥን ቢዝነስና ስፖርታዊ መረጃዎቻችንን ጨምረን ወደ እናንተ ምናደርስ ነው የሚሆነው። የዕለቱ ተረኛ ዜና አንባቢዎች ወይድስ ዘውዴና ተስፋዬ ገብረ ማርያም ከመላው የስቱዲዮ ባለሙያዎች ጋር ቆይታ እናደርጋለን። በቅድሚያ ግን የሀገር ውስጥ ዜናዎቻችንን እናስቀድማለን። የህዝብ በዓላትንና የበዓላትን አከባበር ለመወሰን የወጣው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው 31ኛ መደበኛ ስብሰባ የህዝብ በዓላትንና የበዓላትን አከባበር ለመወሰን የወጣውን አዋጅ አጽድቋል። የህዝብ በዓላት በስነ ምግባር የታነጸ ሀገር ወዳድ ማህበረሰብ ለመገንባት ብሎም ለሀገርና ህዝብ ያላቸው ፋይዳ ከፍተኛ በመሆኑ ህጋዊ እውቅና መስጠት አስፈላጊ መሆኑ በስብሰባው ላይ ተገልጿል። በዚህም የህዝብ በዓላት የሚከበሩት በሀገር አቀፍ ደረጃ በመሆኑ እነዚህን ጉዳዮች የሚመለከቱ ድንጋጌዎችን ተፈጻሚነት ባለው ህግ በአዋጅ እንዲወሰን ማድረግ ተገቢነት ያለው ስለሆነ አዋጁ መዘጋጀቱ ተብራርቷል። የህዝብ በዓላት ሲከበሩ ጥቅም ሊያስገኙ በሚችሉ መልኩ በድምቀት የሚከበሩበትን ዝርዝር የአከባበር ስነ ስርዓት አለማስቀመጡን ተመላክቷል። የህዝብ በዓላት አከባበርና ስርዓት ሃይማኖታዊና ባህላዊ ይዘታቸውን ጠብቀው ከትውልድ ወደ ትውልድ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑንና ለሀገራዊ እድገት ወሳኝ ሚና ያላቸው በመሆኑ ከህዝብ የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን እንደሚሰጥበትም ተጠቅሷል። አዋጁ በሀገር አቀፍ ደረጃ የህዝብ በዓላትና የበዓላትን አከባበር የሚመለከት ሲሆን ክልሎች በራሳቸው ነባራዊ ሁኔታ ህግ አወጥተው በክልል ደረጃ የሚከበሩ አዋጆችን አከባበር መወሰን እንደሚችሉ ተገልጿል። ኢትዮጵያ ውጤታማ ባለብዙ ወገን ግንኙነትን በጋራ ለማስፈን ቁርጠኛ መሆኗ ተገለጸም። ኢትዮጵያ ሰላምንና እድገትን፣ ሁሉን አቀፍና ዘላቂ ልማትን እንዲሁም ውጤታማ ባለብዙ ወገን ግንኙነትን በጋራ ለማስፈን ቁርጠኛ መሆኗን የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ገልጸዋል። በሩሲያ ኒዝኒ ኖቭጎሮድ የተካሄደ በሚገኘው የብሪክስ የውጭ ጉዳይና ዓለም አቀፍ ግንኙነት ሚኒስትሮች ስብሰባ ላይ የተሳተፉ የሚገኙት አምባሳደር ታዬ ኢትዮጵያ ለብሪክስ አባልነቷ ትልቅ ቦታ እንደምትሰጥ በመድረኩ ላይ ተናግረዋል። ኢትዮጵያ በብሪክስ ውስጥ ያላትን የጎላ ሚና ለማሳደግም ከብሔራዊ የልማት ትኩረቶቿ አኳያ የተወሰዱ የተለያዩ እርምጃዎችን አብራርተዋል። ወቅታዊና አንገብጋቢ የሆኑ ድንበር ዘለል ዓለም አቀፋዊ ጉዳዮችም በየትኛውም ተቋም ለብቻ ሊፈቱ ስለማይችሉ እውነተኛ ዓለም አቀፋዊ አጋርነት የምርጫ ጉዳይ ብቻ ሳይሆን የግድ አስፈላጊ መሆኑንም ጠቁመዋል። በማደግ ላይ ያሉ ሀገራትን ጥቅም ለማስጠበቅ የባለብዙ ወገን ተቋማትን መልሶ ማቋቋም፣ የልማት ፋይናንስና የዕዳ ስረዛ ማሳደግ አስፈላጊ መሆኑን ሚኒስትሩ አስገንዝበዋል። በተጨማሪም ኢትዮጵያ ሰላምና እድገትን፣ ሁሉን አቀፍና ዘላቂ ልማትን እንዲሁም ውጤታማ ባለብዙ ወገን ግንኙነትን በጋራ ለማስፈን ቁርጠኛ መሆኗን አረጋግጠዋል። ልማትን በዓለም አቀፍ ደረጃ ማዕከል ያደረጉና የጋራ መፍትሄዎችን የሚያመላክቱ ውጤታማ የባለብዙ ወገን ግንኙነቶች በስብሰባው አጽንኦት እንደተሰጣቸውም ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመላክታል። በሚቀጥሉት ቀናት የሚጠበቀው እርጥበት በበልግ ዘግይተው ለተዘሩ ሰብሎች ጠቀሜታ ይኖረዋል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀም። በሚቀጥሉት 10 ቀናት የሚጠበቀው እርጥበት የበልግ እርጥበት ተጠቃሚ በሆኑት አካባቢዎች ዘግይተው ለተዘሩና ፍሬ በመሙላት ላይ ለሚገኙ የበልግ ሰብሎችና ለቋሚ ተክሎች ጠቀሜታ እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። እንዲሁም ለጓሮ አትክልቶችና ፍራፍሬዎች የውሃ ፍላጎትን ከማሟላት አንጻር ከፍተኛ ጠቀሜታ እንደሚኖረው ነው የተገለጸው። በተጨማሪ አስቀድመው ለሚዘሩ የመኸር ሰብሎች ዘር በወቅቱ ለመዝራትና ማሳ ለማዘጋጀት አዎንታዊ ሚና እንደሚኖረው ኢንስቲትዩቱ ገልጿል። በምዕራብና በደቡብ ምዕራብ አካባቢዎች የሚጠበቀው የእርጥበት ሁኔታ የረጅም ጊዜ ሰብሎችን ለመዝራትና ለቋሚ ተክሎች እንዲሁም በአረንጓዴ አሻራ ንቅናቄ ለተተከሉና ለሚተከሉ የዛፍ ችግኞች እድገት የጎላ ጠቀሜታ ይኖረዋልም ተብሏል። በሌላ በኩል በሚቀጥሉት ቀናት በአባይ በላይኛውና በመካከለኛው ባሮ አኮቦ
ኦሞ ጊቤ፣ ስምጥ ሸለቆ፣ አዋሽና ተከዜ እንዲሁም በጥቂት የአፋር ደናክል ተፋሰሶች ላይ ከመካከለኛ እስከ ከፍተኛ መጠን ያለው የእርጥበት ሁኔታን ያገኛሉ። ይህም የእርጥበት ሁኔታ በተፋሰሶች ላይ የሚኖረውን የገጸ ምድርም ሆነ የከርሰ ምድር የውሃ ሀብትን ያሻሽላል። ለመስኖም ሆነ ለኃይል ማመንጫነት የሚያገለግሉ የግድቦችን የውሃ መጠን ያሻሽላል ሲል ኢንስቲትዩቱ በመረጃ ቋቱ አጋርቷል። የውሃ ሀብትን በዘላቂነት አልምቶ ለመጠቀም የጋራ እቅድ ማውጣት በቅንጅት መስራት እንደሚገባ የብሔራዊ የተቀናጀ የውሃ ሀብት አስተዳደር አስታወቀ። የብሔራዊ የተቀናጀ የውሃ ሀብት አስተዳደር አስተባባሪ ዶክተር ብዙነህ አስፋው በተለይም ለኢትዮጵያ ፕሬስ ድርጅት እንደገለጹት የተቀናጀ የውሃ ሀብት አስተዳደርን ወደ መሬት አውርዶ ለመተግበር የተፋሰስ ስትራቴጂክ እቅድ ወሳኝ ነው ብለዋል። ውሃን በፍትሃዊነት ለመጠቀም ሁሉም ባለድርሻ አካላት የጋራ እቅድ አውጥተው በቅንጅት መስራት ለነገ የማይባል መሆኑን ተገልጿል። የተቀናጀ የውሃ ሀብት አስተዳደርና ተጠቃሚነትን እውን ለማድረግ የአባይ፣ የአዋሽ፣ የስምጥ ሸለቆ፣ የዋቢ ሸበሌ፣ ገናሌ ዳዋና የኦሞ ጊቤ ተፋሰሶች ስትራቴጂክ እቅድ ወጥቶ መጽደቁን ተመላክቷል። በዚህም መሰረት በሀገሪቱ ካሉ ተፋሰሶች 75 በመቶ የሚሆኑት ስትራቴጂክ እቅድ እንዳላቸው ተጠቁሟል። በቀጣይም የተከዜንና የመረብ ተፋሰሶችን ስትራቴጂክ እቅድ በማውጣት የማጸደቅ ስራ በሚመለከታቸው ባለድርሻ አካላት እንደሚሰራ ተጠቁሟል። እንደ ዶክተር ብዙነህ ገለጻ ውሃ የጋራ ሀብት ብቻ ሳይሆን ውስን ሀብት ነው ያሉ ሲሆን በሀገሪቱ በጋራ ሰርተን ውጤት ያስመዘገብንባቸውን ተግባራት እንደ ሞዴል በመውሰድ የውሃ ሀብትን ዘላቂነት ባለው መልኩ ለመጠቀምና ለማልማት በጋራ የታቀደውን እቅድ ተፈጻሚ ማድረግ ይገባል ማለታቸውን ዘገባው አስፍሯል። የውሃና ኢነርጂ ሚኒስቴር ለእቅዱ ማስፈጸሚያ የሚሆኑ ሕግና ፖሊሲዎችን አውጥቶ ለማጸደቅ በሂደት ላይ መሆኑና በሀገሪቱ ዘላቂና ቀጣይነት ያለው ልማት ለማረጋገጥ ሁሉም ባለድርሻ አካላት ስትራቴጂክ እቅዱን ተፈጻሚ እንዲሆን ኃላፊነታቸው ሊወጡ እንደሚገባ ተሰምሮበታል። ተፋሰሶችን በእቅድ መምራት የኢነርጂ ልማትን ለማስፋፋት ለማህበራዊና ኢኮኖሚያዊ ጠቀሜታ ለማዋል ማህበረሰቡን የንጹህ መጠጥ ውሃ ተጠቃሚ ለማድረግ ከፍተኛ አስተዋጽኦ እንዳለውም ተገልጿል። በኢትዮጵያ ለህፃናት ክትባት ተደራሽነት ፕሮጀክት 45 ሚሊዮን ዶላር ድጋፍ ተደረገ። በኢትዮጵያ ለህፃናት ክትባት ተደራሽነት ፕሮጀክት ዜሮ ዶዝ ዘርፈ ብዙ ፕሮግራም ማስጀመሪያ መርሃ ግብር 45 ሚሊዮን ዶላር ድጋፍ ተደርጓል። በኢትዮጵያ የህፃናት ክትባት ተደራሽነት ፕሮጀክት ወይም ዜሮ ዶዝ ዘርፈ ብዙ ፕሮግራም ማስጀመሪያ መርሃ ግብር ላይ ምክክር መካሄዱ ተገልጿል። የጤና ሚኒስትር ዶክተር መቅደስ ዳባ በመድረኩ ላይ እንዳሉት ፕሮግራሙ በጤና ሚኒስቴር አስተባባሪነት በግሎባል የክትባት ህብረት ኢኒሼቲቭ እና ዩኒሴፍ ትብብር ይተገበራል ብለዋል። ፕሮግራሙ በመላው ሀገሪቱ የህፃናትን ጤናና ደህንነት ለማሻሻል የሚደረገውን ሁሉን አቀፍ ጥረት እንደሚደግፍ አብራርተዋል። በሚሊዮን የሚቆጠሩ ህፃናት ህይወት አድን ክትባቶችንና አስፈላጊ የአመጋገብ ድጋፍ እንዲያገኙ ለማድረግ የኢትዮጵያ መንግስት በቁርጠኝነት እየሰራ መሆኑንም ሚኒስትሩ አስታውቀዋል። ለክትባትና የተመጣጠነ ምግብ ፕሮግራም ማስፈጸሚያ እንዲውልም ጋቪ ሲፍ 30 ሚሊዮን ዶላር ድጋፍ ማድረጉን የድርጅቱ የኢትዮጵያ ማናጀር ኢማኑኤላ ገልጸዋል። የዩኒሴፍ ተወካይ ዶክተር አቡ ካምፖ በበኩላቸው ተቋማቸው ለፕሮጀክቱ ማስፈጸሚያ 15 ሚሊዮን ዶላር ድጋፍ ማድረጉን ገልጸው በሀገሪቱ የህፃናትን ጤናና ደህንነት ለማሻሻል የኢትዮጵያ መንግስት የሚያደርገውን ጥረት እንደሚደግፉም አረጋግጠዋል። የፕሮጀክቱ ትግበራ በኢትዮጵያ በተለያዩ ምክንያቶች ክትባት ተደራሽ ያልሆነባቸው አካባቢዎች የሚገኙ ህፃናት ክትባትና የተመጣጠነ ምግብ እንዲያገኙ በማስቻል የክትባትና ስርዓተ ምግብ ተደራሽነትን እንደሚያሳድግ በመድረኩ ተገልጿል። እንቀጥላለን ውድ ተመልካቾቻችን። አሁን ደግሞ ለትንታኔ ወደ መረጥናቸው የሀገር ውስጥ ዜናዎቻችን እናልፋለን። የአጥንት ስብራትና ጉዳቶች ላይ ስፔሻላይዝ ያደረገው አቤት ሆስፒታል በአመት በ10 ሺዎች የሚቆጠሩ ታካሚዎችን እያስተናገደ ነው ተባለ። ሆስፒታሉ ከዚህም በላይ አገልግሎት እንዳይሰጥ የአቅም ውስንነት እንዳለበት ተገልጿል። ባልደረባችን ለአምሮት የኔዓለም ተጨማሪ አላት።
በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ስር የሚገኘው አቤት ሆስፒታል በአመት ለ60,000 ታካሚዎች አገልግሎት እየሰጠ እንደሚገኝ አስታወቀ። የሆስፒታሉ ዋና ስራ አስፈጻሚ ዶክተር አናንያ ጃምባይ ለኢትዮጵያ ፕሬስ ድርጅት እንዳስታወቁት ከተቋቋመ 9 ዓመታትን ያስቆጠረው አቤት ሆስፒታል እየሰጠ ያለው አገልግሎትና የተገልጋዮች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል ብለዋል። ከሌሎች ሆስፒታሎች በተለየ ሁኔታ ከድንገተኛ አደጋና ከቃጠሎ ጋር የተያያዘ ሕክምናዎችን እንዲሰጥ ታስቦ የተቋቋመው ሆስፒታሉ ከአጥንት ስብራት፣ ከዲስክ መንሸራተት፣ ከነርቭ ጋር የተያያዙና ሌሎችንም ትላልቅ ቀዶ ሕክምናዎችን እየሰጠ እንደሚገኝ ገልጸዋል። በአሁኑ ሰዓት በአቤት ሆስፒታል ብቻ የሚሰጡ ሕክምናዎች ያሉ ሲሆን አንዳንዶቹ ደግሞ በሀገር ውስጥ ባሉ ጥቂት የመንግስት የሕክምና ተቋማት የሚሰጡ ናቸው። ከሕክምና አገልግሎት በተጨማሪ ከትራፊክ አደጋ ጋር በተያያዘ የኢንሹራንስ ግንኙነቶችና የካሳ ክፍያ ጥያቄዎች ሲኖሩ የጉዳት መጠን ማብራራትን የመሳሰሉ ትላልቅ ስራዎችን ያከናውናል ተብሏል። ሆስፒታሉ ከሚሰጠው የተለየና ሰፊ አገልግሎት አንጻር የራሱ ቦታ የሌለው መሆኑ የሆስፒታሉ ፈተና መሆኑን ያነሱት ስራ አስፈጻሚው አሁን ያለበት ህንጻ የኪራይ መሆኑ በመሰረተ ልማት በኩል ትልቅ የሆነ ተግዳሮት እንዳለው አንስተዋል። ከሚያገለግለው የታካሚ ቁጥርና ከሚፈታው ችግር አንጻር ለኪራይ የሚወጣው ወጪ ሚዛናዊ ቢሆንም የራሱ ህንጻ ቢኖረው የተሻለ አገልግሎት መስጠት ከማስቻሉም በላይ ለሀገር ትልቅ እሴት ይሆናል ብለዋል። ሆስፒታሉ የራሱ ህንጻ እንዲኖረው በተደረገው ጥረት የራሱ ቦታ ቢያገኝም በይገባኛል ክርክርና መሰል ሂደቶች ግንባታ ቶሎ እንዳልተጀመረ ተገልጿል። በዚህም ምክንያት ሆስፒታሉ በርካታ ገንዘብ ለኪራይ እንደሚያወጣ ተገዷል። ከግንባታ በተጨማሪ የሆስፒታሉ አገልግሎት ከጊዜ ወደ ጊዜ እየጨመረ ቢመጣም በጀቱ ግን ከሚያከናውናቸው ውስብስብ አገልግሎቶች አንጻር በቂ እንዳልሆነ ተገልጿል። በተለይም ከመድኃኒት አቅርቦትና ከእቃ ግዢ ጋር ተያይዞ ከፍተኛ የፋይናንስ እጥረት እየገጠማቸው እንዳለ አንስተዋል። በቅርቡ የህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በአካል ተገኝቶ ሆስፒታሉን የጎበኘ ሲሆን አፋጣኝ መፍትሄ እንደሚቀመጥለትም ይጠበቃል። የውጭ ምንዛሪ ለሀገር እድገት ወሳኝ ነው። ኢንቨስት ኢን ፖቨርቲ ኢኒሼቲቭ የተሰኘው የውጭ ምንዛሪን በስፋት ወደ ሀገር ውስጥ የማስገባት ዓለም አቀፍ ንቅናቄ ተጠናክሮ ቀጠለ። ዓለም አቀፍ ንቅናቄው $100 ቢሊዮን ወይም 1 ትሪሊዮን ብር በመዋጮ ለማሰባሰብ የታለመ ነው። ከቢሊየን ወደ ትሪሊየን የሚደረግ ጉዞ በኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። ከ100 ብር ጀምሮ በመዋጮ አስተዋጽኦ ሲያደርጉ እርሶና ድርጅቶ ተጠቃሚ ከመሆናችሁ ባሻገር ለወገን በመድረስ የህሊና እርካታ የሚገኝበት ኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። በፐርፐስ ብላክ ግሎባል እና ፐርፐስ ብላክ ኢትዮጵያ ተነሳሽነት ፐርፐስ ብላክ ኬር ፋውንዴሽን ኦን ሆኗል። ካምፔን 100+ን ለመቀላቀል መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ የትሪሊየን ጉዞውን ይቀላቀሉ። ፐርፐስ ብላክ የአብሮነት ማሳያ። ከባህር ማዶ ወዳገኘናቸው አጫጭር መረጃዎቻችን አልፋለን። የማላዊውን ምክትል ፕሬዝዳንት ሳውለስ ቺሊማን እና ሌሎች 9 ሰዎችን አሳፍሮ ሲጓዝ የነበረ አውሮፕላን ተሰውሯል። አውሮፕላኑ ጠዋት ከሀገሪቱ ዋናው ከተማ ሌኒዌ ከተነሳ በኋላ ከራዳር እይታ ውጪ መሆኑን የቢቢሲ ዘገባ አመልክቷል። የሀገሪቱ ፕሬዝዳንት የደረሰውን አደጋ አስመልክቶ በሰጡት መግለጫ አውሮፕላኑ ከዋና ከተማ ሌሉንጉዌ ተነስቶ ወደ መዳረሻው መዙዙ ከተማ ሲጓዝ እንደነበር ያሳወቁ ሲሆን ፓይለቱ በመጥፎ የአየር ሁኔታ የተነሳ ለእይታ ምቹ ሁኔታ ስላልነበር አውሮፕላኑን ማሳረፍ እንዳልቻለ ገልጸው በኋላም የአቪዬሽን ሰዎች ወደ ኋላ እንዲመለስ ከነገሩት በኋላ ግንኙነቱ እንደተቋረጠ አስታውቀዋል። የአገሪቱን ፕሬዝዳንት ጽህፈት ቤት መረጃ አጣቅሶ ቢቢሲ በሰራው ዘገባ አውሮፕላኑ የማላዊ መከላከያ ኃይል ንብረት እንደሆነ ተጠቁሟል። የሀገሪቱ ፕሬዝዳንት የፍለጋና ነፍስ የማዳን ተልዕኮ እንዲካሄድ ማዘዛቸውን እንዲሁም ለፍለጋው ጎረቤት ሀገራትንና የአጋር ሀገራት አሜሪካ፣ ኖርዌይ፣ እስራኤል፣ ዩናይትድ ኪንግደም መንግስታትን አፋልጉኝ ሲሉ እገዛ እንደጠየቁ ተመላክቷል። ቢቢሲ በሰራው ዘገባ የሀገሪቱ መንግስት ለእንደዚህ አይነት አደጋ ወቅት የሚሆን ዝግጁነትና ለፍለጋ የሚሆኑ መሳሪያዎችን እንኳን አላሟላም በሚል እየተተቸ መሆኑን አስነብቧል። ምክትል ፕሬዝዳንቱ መንግስትን ወክለው በአንድ የቀድሞ የምክር ቤት አባል የቀብር ስነ ስርዓት ላይ ለመገኘት በረራ እንደጀመሩና አብሯቸው በርካታ የፓርቲያቸው ባለስልጣናት እንደነበሩም ተመላክቷል።
በየመን የባህር ዳርቻ ጀልባ ተገልብጦ 38 ሰዎች መሞታቸውን የየመን ባለስልጣናት አስታወቁ። በጀልባዋ የመገልበጥ አደጋ የደረሰባቸው ዜጎች ከአፍሪካ ቀንድ የመጡ ሳይሆኑ እንዳልቀሩ የአካባቢው ባለስልጣናት ገልጸዋል። ወደ 250 የሚጠጉ ሰዎችን አሳፍራ የነበረችው ጀልባዋ በኃይለኛ ንፋስ መስጠሟን የነፍስ አድን ሰራተኞች ተናግረዋል። የነፍስ አድን ቡድኑ ለቢቢሲ እንዳስታወቀው አሁንም የጠፉ ወደ 100 የሚጠጉ ሰዎችን ለማግኘት ፍለጋው ተጠናክሮ መቀጠሉ ተገልጿል። ከኤደን በስተ ምስራቅ በምትገኘው ሩዱም በምትባል የየመን ግዛት የሚገኙ የአካባቢው ባለስልጣናት እንዳሉት በጀልባው ውስጥ የነበሩ ስደተኞች በአብዛኛው ከምስራቅ አፍሪካ የመጡ ሲሆን የመንን ወደ ባህረ ሰላጤው ሀገራት ለመድረስ እንደ መሸጋገሪያ እንደሚጠቀሙባት ዘገባው አመላክቷል። የሩዱም ወረዳ ገዢ አዲ አል ኩርማ ለሮይተርስ የዜና ወኪል እንደተናገሩት ጀልባዋ ወደ ባህር ዳርቻ ከመድረሷ በፊት ሰጥማለች ያሉ ሲሆን አሳ አጥማጆችና ነዋሪዎች ከስደተኞቹ መካከል 78ቱን መታደግ እንደቻሉና በጀልባዋ አብረው ከነበሩት 100 የሚጠጉ ሰዎች መጥፋታቸውን ገልጸዋል። የነፍስ አድን ሰራተኞች የሚያደርጉት አሳ ቀጥለዋል ያለው የቢቢሲ ዘገባ ለተባበሩት መንግስታት ድርጅት ጉዳዩን በማሳወቅ እርዳታ እንደጠየቁ ተገልጿል። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ ባለፈው ዓመት ብቻ ከአፍሪካ ቀንድ 97000 ስደተኞች የመን ገብተዋል። በናይጄሪያ ታጣቂዎች እያካሄዱት ባለው የመንደር ወረራ ባደረሱት ጥቃት 25 ሰዎችን መግደላቸው ተነገረ። በናይጄሪያ ሰሜናዊ ምዕራብ ካቲና ግዛት ቢያንስ 25 ሰዎች በታጣቂዎች ሲገደሉ ሌሎቹ ደግሞ ታፍነዋል ሲል የአካባቢው ባለስልጣናት መናገራቸውን ቢቢሲ ዘግቧል። የግዛቱ የደህንነት ጉዳዮች ኮሚሽነር ናሲሩ ባባንጊዳ ሙአዙ ለቢቢሲ በሰጡት ቃል በደርዘን የሚቆጠሩ በሞተር ሳይክሎች ላይ የነበሩ ታጣቂዎች በካንካራ የሚገኘውን የአርጎጄን መውረራቸውን ይፋ አድርገዋል። በሰሜን ምዕራብና በመካከለኛው ናይጄሪያ ውስጥ የታጠቁ ወንበዴዎችና በአካባቢው ሽፍቶች ጥቃቶች መደበኛ እየሆኑ መጥተዋል ያለው ዘገባው ምንም እንኳን መንግስትና የጸጥታ ኃይሎች የተንሰራፋውን የጸጥታ ችግር ለማስቆም እየሰሩ ቢሆንም ባለስልጣናቱ እነሱን ለማስቆም አቅም የሌላቸው ይመስላሉ ተብሏል። ነዋሪዎቹ ለቢቢሲ እንደተናገሩት በሞተር ሳይክሎች ላይ የነበሩ በደርዘን የሚቆጠሩ ታጣቂዎች ወደ ማህበረሰቡ እየገቡ ያለ ልዩነት በመተኮስ ሱቆችን እየዘረፉ ቁጥራቸው በውል ያልተገለጸ የመንደር ነዋሪዎችን ጠልፈዋል ብለዋል። በሽፍቶች የተገደሉት ሰዎች ከ50 በላይ መሆናቸውን ያሰፈረው ዘገባው አንዳንድ አስከሬኖች አሁንም ከጫካ እየተገኙ መሆኑን የአካባቢውን ነዋሪዎች ጠቅሶ ዘግቧል። በቻይና የህዝብ ፓርክ ውስጥ 4 የአሜሪካ የዩኒቨርሲቲ አስተማሪዎች በስለት መወጋታቸው ተነገረ። የአሜሪካ ዜግነት አላቸው የተባሉት የዩኒቨርሲቲ አስተማሪዎቹ በስለት ከተወጉ በኋላ ሆስፒታል መግባታቸው ተገልጿል። የአይዋ ኮርኔል ኮሌጅ አስተማሪዎች በሰሜናዊ ጂሊን ግዛት የሚገኘውን ፓርክ በቀን እየጎበኙ ባሉበት ወቅት በስለት ተወግተዋል ያለው የቢቢሲ ዘገባ የአይዋ ተወካይ አዳም ዛብነር ወንድሙ ዴቪድ በአደጋው ጉዳት ከደረሰባቸው 4 አስተማሪዎች መካከል አንዱ እንደሆነ ተመላክቷል። የቻይና የውጭ ጉዳይ ሚኒስቴር እንደተናገረው ከተጎዱት መካከል አንዳቸውም ለሕይወት አስጊ በሆነ ሁኔታ ውስጥ አይደሉም ማለታቸው ተዘግቧል። ጉዳት የደረሰባቸው ሰዎች ወዲያውኑ ወደ ሆስፒታል ተወስደው ሕክምና እንዳገኙ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ገልጸው አጥቂው በእስር ላይ ስለሆነ ለሚነሱ ጥያቄዎች መልስ ለመስጠት ተጨማሪ ምርመራ እንደሚያስፈልግ ተናግረዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ለቢቢሲ እንደተናገሩት በጂሊን በስለት የተወጉትን ሰዎች መረጃ እንደሚያውቁ ነገር ግን ተጨማሪ መረጃ ለመስጠት እንደሚቸገሩ ተመላክቷል። ውጥረት የበዛበት ዲፕሎማሲያዊ ግንኙነት አላቸው የሚባሉት ቤጂንግና ዋሽንግተን ከቅርብ ጊዜያት ወዲህ የህዝብ ለህዝብ ልውውጥን እንደገና ለማቋቋም ሞክረዋል ያለው ዘገባው የሁለቱን ሀገራት ግንኙነት እንደማያሻክረው የቃል አቀባዩን ቃል አጣቅሶ ዘግበዋል። የሩሲያ ሱ-24 ተዋጊ የጦር አውሮፕላን በሰሜን ኦሴቲያ ተከሰከሰም። የሩሲያ አየር ኃይል ሱ-34 ፉልባክ ቦምብ አዝናቢ ተዋጊ በሰሜን ኦስቲያ ተራራማ አካባቢ ተከስክሶ
የሁለቱም የበረራ አባላት ሕይወት ማለፉን ተገልጿል። አደጋውን አስመልክቶ የሩሲያ መከላከያ ሚኒስቴር ባሰራጨው መረጃ ሱ-34 የሩሲያ ኤሮስፔስ ኃይል አውሮፕላን በሰሜን ኦሴቲያ አላትኒያ ሪፐብሊክ ተራራማ አካባቢ በመደበኛ የስልጠና በረራ ላይ ያለ መከስከሱን አረጋግጧል። አውሮፕላኑ ሰው በሌለበት አካባቢ በመከስከሱ በአውሮፕላኑ ውስጥ የነበሩት ሁለቱም አብራሪዎች ሕይወት አልፏል የተባለ ሲሆን ሌላ ተጨማሪ ጉዳት አለማድረሱን አክሏል። ሱ-34 መንታ መቀመጫ፣ መንታ ሞተር፣ ተዋጊ ቦምብ እንዲሁም ለታክቲካል የቦምብ ጥቃትና የመሬት ጥቃት ተልዕኮዎች የተነደፈ መሆኑን ያከለው ዘገባው በተለዋዋጭነቱ የሚታወቀው ሱ-34 ከአየር ወደ አየርና ከአየር ወደ መሬት ሚሳይሎች እንዲሁም ጸረ መርከቦችና ጸረ ጨረር ሚሳይሎችን ጨምሮ ሰፊ የጦር መሳሪያዎችን መያዝ እንደሚችል ጠቁሟል። ሱ-34 ለአድማ ተልዕኮች የተመቻቸ ነው ያለው ዘገባው አር-77 ኤኤ-12 ሚሳኤልና 2 አር-73 ኤኤ-11 አርቸር የአጭር ርቀት ሚሳኤሎችን በክንፉ ጫፍ ላይ በመያዝ አንዳንድ ከአየር ወደ አየር አቅሞችን የሚቆጣጠርበት ሲስተም ነው ያለው ተብሎለታል። ከገበሬው ቴሌቪዥን የዕለቱ ዜናዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ ከባህር ማዶ ወዳገኘናቸው በትንታኔ ወደምንመለከታቸው መረጃዎቻችን አልፋለን። የጸጥታው ምክር ቤት አሜሪካ ያቀረበችውን የእስራኤል ጋዛ የተኩስ አቁም ስምምነት እቅድ ማጽደቁ ተገለጸም። አሜሪካ ያቀረበችው እቅድ በ14 ድጋፍና በአንድ ድምፅ ታቅበው ተግባራዊ እንዲሆን ድጋፍ አግኝቷል። ባልደረባችን ውብረስ ታግማሴ ተጨማሪ አለው። The draft resolution has been adopted. A proposed ceasefire in Gaza, presented by the United States, wins support in the Security Council. የጋዛ ሰርጥን የሞት ምድር ያደረጋት የእስራኤልና ሐማስ ጦርነት ከተጀመረ 8 ወራቶችን ደፍኗል። ለፍልስጤም ነጻነት ታገላለው የሚለው ሐማስ ባሳለፍነው ጥቅምት ወር በእስራኤል ላይ ድንገተኛ ጥቃት ማድረሱን ተከትሎ የመካከለኛው ምስራቅ ቀጠና የጦርነት አውድማ ከሆነ ሰነባብቷል። እስራኤል በሐማስ ታጣቂዎች ላይ ያነጣጠረ ጥቃት ነው ባለችው የመልሶ ማጥቃት ዘመቻ በርካታ ፍልስጤማውያን ተገድለዋል። በሐማስ ጥቃት የተቆጣችው እስራኤል እየወሰደችው ባለው የአየር ድብደባና የእግረኛ ጦር ጥቃት 2.3 ሚሊዮን ሕዝብ የሚኖርባት ጋዛን ለከፍተኛ ሰብአዊ ቀውስ ዳርጓታል። አሜሪካ እስራኤል በራፋ ድንበር ላይ እያደረሰችው ያለውን ጥቃት እንድታቆም የተለያዩ ጫናዎችን በማድረስ ላይ ሲሆን ለአብነትም የቦምብ ድጋፍ እንዳይደረግ እገዳ ሲጥል፣ ካናዳና ሌሎችም ሀገራት ለእስራኤል የጦር መሳሪያ እንዳይሸጥ ከልክለዋል። አሁንም የጸጥታው ምክር ቤት አሜሪካ ያቀረበችውን የእስራኤል ጋዛ ተኩስ አቁም ስምምነት እቅድ አጽድቆታል። ዋሽንግተን በሁለቱ ተዋጊዎች መካከል የተኩስ አቁም እንዲደረግ ያቀረበችው ሐሳብ ተቀባይነት እንዲኖረው የምክር ቤቱን ድጋፍ ስትጠይቅ ቆይታለች። የጋዛው ጦርነት ዘላቂ መፍትሄን ለማበጀት ያግዛል በሚል በአሜሪካ የተዘጋጀው የተኩስ አቁም ጥያቄ ረቂቅ ሰነዱ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድጋፍ ተሰጥቶታል። ለተኩስ አቁም ስምምነት ሐሳቡ ተቀባይነት፣ ተፈጻሚነትና ስኬታማነት የምክር ቤቱ ድጋፍ ያሻኛል ያለችው አሜሪካ በቀጣይ ሁለቱ ወገኖች ወደ ተኩስ አቁም በሂደትም ወደ ጦርነት ማቆም ይመጡ ዘንድ የተባበሩት መንግስታት ድርጅት ያግዘኝ ብላለች። አሜሪካ ያዘጋጀችው የተኩስ አቁም ስምምነት ረቂቅ ሰነድ ሁለቱ ወገኖች ያለምንም ቅድመ ሁኔታ ወደ ተኩስ አቁም እንዲመጡ፣ እስራኤል በርካታ ዜጎች ከሚኖሩበት የጋዛ ክፍሎች ጦሯን እንድታስወጣ፣ መሰረታዊ አገልግሎቶች እንዲጀምሩ፣ ፍልስጤማውያን ወደ ሰሜናዊ ጋዛ እንዲመለሱና የእርዳታ መስመሮች እንዲከፈቱ፣ ሐማስ ደግሞ ታጋቾችን እንዲለቅ ይጠይቃል። የአሜሪካው ውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ከሰሞኑ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ረቂቅ ሰነዱ ለሐማስ እንደደረሰውና ቡድኑ ከዚህ ቀደም የተኩስ አቁም እንዲደረግ ሲጠይቅ ያነሳቸው ሐሳቦች በረቂቁ ላይ ተካተዋል ብለዋል። የጋዛው ጦርነት የጥምር መንግስታቸውን ህልውና አደጋ ውስጥ የጣለባቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሐማስ ወታደራዊና አስተዳደራዊ አቅም እስካልፈራረሰና ሁሉም ታጋቾች እስካልተለቀቁ ድረስ ዘላቂ የተኩስ አቁም ስምምነት እንደማይደረስ ደጋግመው ገልጸዋል። በፕሬዝዳንት ጆ ባይደን ይፋ የተደረገውና 3 ክፍሎች ያሉት የተኩስ አቁም እቅድ ከጸጥታው ምክር ቤት በተጨማሪ የቡድን 7 አባል ሀገራትና ሌሎች መንግስታት ድጋፋቸውን ችረውታል። ድጋፉ ግጭቱን ለማስቆም ለእቅዱ አዎንታዊ ምላሽ እንዲሰጡ በሁለቱም ወገኖች ላይ ጫና ሊያሳድር ይችላልም ተብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የእስራኤሉን ጠቅላይ ሚኒስቴር ቤንያሚን ኔታንያሁን ጨምሮ የሌሎች ሀገራት መሪዎችን በማነጋገር ለሰላም ስምምነቱ ድጋፍ እንዲሰጡ ለማድረግ ከሞከሩ በኋላ የመጣ ድጋፍ እንደሆነም ተነግሯል። የመንግስታቱ ድርጅት ድምፅ ከመስጠቱ ከጥቂት ሰዓታት በፊት ብሊንከን ለቀጠናው መሪዎች ያስተላለፉት መልእክት የተኩስ አቁም ከፈለጋችሁ
ሐማስ ሐሳቡ እንዲቀበል ጫና አድርጉበት ሲሉም ተናግረዋል። ሐማስ እቅዱ ወደ ቋሚ የተኩስ አቁም እንደሚሸጋገርና እስራኤላውያን ከጋዛ ሰርጥ ሙሉ ለሙሉ ለመውጣት የሚያስችል ዋስትና ሊጠይቅ ይችላልም ተብሏል። የአሜሪካና የእስራኤል ባለስልጣናት እንዳሉት ከሆነ በዱሃ ያለው የሐማስ የፖለቲካ አመራር ለሐሳቡ መደበኛ የሆነ ምላሽ አለመስጠቱንም ተናግረዋል። በእቅዱ መሰረት በግጭቱ ውስጥ ክፉኛ የወደመው ጋዛ ግዙፍ የመልሶ ግንባታ እቅድ ተይዞለታል። በመጀመሪያው ምዕራፍ ታጋቾችና የእስረኞች መለዋወጥ እንዲሁም የአጭር ጊዜ የተኩስ አቁምን ይመለከታል። በዩናይትድ ስቴትስ የቀረበው ረቂቅ የውሳኔ ሐሳብ እንደሚያመለክተውም በሁለተኛው ምዕራፍ የእስራኤል ጦር ከጋዛ ሙሉ ለሙሉ መውጣትንና ጦርነት በዘላቂነት ማቆም የሚቻልበትን አግባብ ያካትታል። ሶስተኛው ምዕራፍ ደግሞ በረጅም ጊዜ ለጋዛ ለበርካታ ዓመታት በሚደረግ የመልሶ ግንባታ እቅድ ላይ ያተኮረ ነው ተብሏል። ይሁን እንጂ ቤንያሚን ኔታንያሁ የአሜሪካን ሐሳብ እስካሁን አላጸደቁትም። ባይደን የሰላም ሐሳቡን የእስራኤል አድርገው ቢያቀርቡትም የእስራኤል ጥምር መንግስት እቅዱን በፍላጎት ማጣት እየተመለከተው ነው ተብሏል። ስምምነቱ ከተደረሰ ጥምር መንግስቱ እንደሚያበቃለት የገለጸችው እስራኤል አንዳንድ የቀኝ አክራሪ ሚኒስትሮች በይፋ ተቃውሞ አሰምተዋል። በተባበሩት መንግስታት የእስራኤል ከፍተኛ ዲፕሎማት ሻፒር ቢን ናፍታሊ እስራኤል በጦርነት ዙሪያ ያላት አቋም የማይወዥቅ ነው ያሉ ሲሆን ሁሉንም ታጋቾች እስከምናስመልስና የሐማስ ወታደራዊና አስተዳደራዊ አቅም እስከሚንኮታኮት ድረስ ጦርነቱን እንቀጥልበታለን ማለታቸው ተዘግቧል። ጦርነቱ ከተጀመረ አንስቶ ለ8ኛ ጊዜ ወደ መካከለኛው ምስራቅ ያቀኑት የአሜሪካው ውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ከቀጠናው ሀገራት መሪዎች ጋርና ከእስራኤሉ ጠቅላይ ሚኒስቴር ጋር ተገናኝተው የስምምነቱን ተግባራዊነት ለማረጋገጥ ውይይቶችን እያደረጉ ይገኛሉ። ከጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጋር የተገናኙት ብሊንከን በውይይታቸው ወቅት ኔታንያሁ ሐማስን ከማጥፋት ወደ ኋላ እንደማይመለሱ ስለመናገራቸው ቢቢሲ በዘገባው አስነብቧል። ነገር ግን ሁለቱ ወገኖች ለስምምነቱ ያላቸውን በጎ ድጋፍ ከመግለጽ ባለፈ እስካሁን በይፋ ለመደራደር ዝግጁ አልሆኑም ተብሏል። Dramatic new vision of the hostage recovery. የአየር ንብረት ፋይናንስ ፕላኔቷ በብዙ ምልክቶች አደጋ ውስጥ መሆኗን እየተናገረ ነው። የሚያዳምጣትና በፍትህ ምላሽ የሚሰጣት ግን አልተገኘም ሲል አስጠንቅቋል። አፍሪካ ከ2 እስከ 3 በመቶ ብቻ የሚሆነውን የዓለማችን በካይ ልቀት የምትለቅ አህጉር ብትሆን በአየር መበከል ምክንያት ለሚከሰቱ ችግሮች ከፍተኛ ተጋላጭ ነች ተብሏል። ናትናኤል ዘገየ ተጨማሪ አለው። የአየር ንብረት ሲቀየር በምድራችን ላይ ባለው አየር ሁኔታ ላይ ከፍተኛ ተጽዕኖ ያሳድራል። ከሚስተዋሉ ችግሮችን መካከል በመሬትና በውቅያኖስ ላይ ከፍተኛ ሙቀት፣ ወቅቱን ያልጠበቀ ዝናብ፣ ከባድ ጎርፍ፣ ለዓመታት የሚዘልቅ ድርቅ፣ ከፍተኛ ሰደድ እሳት፣ ሱናሚና ሀሪኬን የቀላቀሉ አውሎ ንፋሶች በአየር መቀየር ምክንያት ከሚስተዋሉ ችግሮች መካከል ጥቂቶቹ ናቸው። ከቅርብ ጊዜ ወዲህም የተንሰራፋ የጎርፍ መጥለቅለቅ ከጊዜ ወደ ጊዜ እየጨመረና እየተበራከተ መጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ ኤሞመንት ኦፍ ትሩዝ በሚል ርዕስ በተዘጋጀ የአየር ንብረት እርምጃ ጉባኤ ላይ ባደረጉት ንግግር ያለፈው ዓመት እያንዳንዱን የቀን መቁጠሪያ ተከትሎ ሙቀት እየጨመረ መጥቷል። የዘንድሮ የፈረንጆቹ ግንቦት ወር እጅግ ሞቃታማ የአየር ጸባይ የተመዘገበበት እንደሆነና ይህም ከ12 ተከታታይ ወራት እጅግ በጣም ሞቃታማ ወር መሆኑን ያሳያል ብለዋል። ዋና ጸሐፊው አክለው ፕላኔታችን የሆነ ነገር ሊነግረን እየሞከረ ነው፣ ግን የምንሰማው አይመስልም። ሰብአዊነት በከፍተኛ አደጋ ላይ ነው። ከመጠን ያለፈ ተጽዕኖ እያሳደርን ነው። ልክ እንደ ዳይኖሶር ተጠራርገን እንዳንጠፋ በአየር ንብረት ሁኔታ እኛ አደጋ ላይ ብቻ አይደለንም፣ አደጋው እኛ ነን፣ መፍትሄውም እኛ ነን ሲሉ አጽንኦት ሰጥተው ተናግረዋል። ፕላኔቷ በከፍተኛ አየር ሙቀትና በከባድ አየር ጸባይ ክስተቶች ውስጥ እየተሰቃየች ባለችበት ሁኔታ ከ2 እስከ 3 በመቶ ለሚሆነው ዓለም ልቀቶች ብቻ ተጠያቂ የሆነችው አፍሪካ በችግሩ በዓለም ላይ እጅግ በጣም ተጋላጭ የሆነች ክልል ሆናለች። ይህንንም አስመልክቶ አንቶኒዮ ጉተሬስ የችግሩ ዋነኛ ተጎጂ ድሃ ሀገራት ተወላጅ የሆኑት ሴቶችና ልጃገረዶች ተጎጂ መሆናቸው ችግሩን አሳፋሪ ነው ሲሉ ገልጸውታል። የአየር ንብረት ለውጥ ሸክሞችንና የአየር ንብረት ለውጥ ለመቅረፍ የሚደረገውን ጥረት ፍትሐዊ በሆነ መንገድ ለማከፋፈል የሚፈልጉ እንደ እኩልነት፣ ሰብአዊ መብቶችና የአየር ንብረት ለውጥ ታሪካዊ ኃላፊነቶችን የሚመረምሩ መድረኮች በዓለማችን ላይ በተደጋጋሚ ይደረጋሉ። ትልልቅ ዓለም አቀፍ ተቋማትም የአየር ንብረት ፍትሐዊነት፣ የአየር ንብረት ለውጥ ተጋላጭ በሆኑ ህዝቦች ላይ በሚደርሰው ተመጣጣኝ ያልሆነ ተጽዕኖ ላይ ያተኮረ የአየር ንብረት እርምጃ አቀራረብ ማሻሻያ ለማድረግ በየጊዜው ይመክራሉ። ይህ አካሄድ የተገለሉ ወይም ተጋላጭ የሆኑ ማህበረሰቦችን በተለይም በማደግ ላይ ባሉና ድሃ ሀገራት ላይ የሚገኙ የአየር ንብረት ለውጥ አስከፊ መዘዝ እንዳይገጥማቸው ያትታል። በአየር ንብረት ውዥንብር ምክንያትም የተከሰቱ አደገኛ ክስተቶች ህይወትን እያወደሙ ኢኮኖሚ እንዲያሽቆለቆልና ጤና እየጎዳ ዘላቂ ልማትን ማበላሸት፣ ሰዎችን ከቤታቸው እንዲፈናቀሉ ማስገደድ እና የሰላምና የጸጥታ መሰረትን እያናወጠ ይገኛል። ይህ አጣዳፊ መፍትሄ የሚሻ ጉዳይ እንደሆነ ብዙዎችም ይስማማሉ።
የቻይና ጠንካራው የድራጎን ጀልባ ፌስቲቫል ፍጆታ የቻይናን ኢኮኖሚያዊ ማገገም የበለጠ ያነሳሳል ተብሎ ቢጠበቅም እንደታሰበው አለመሆኑ ተገልጿል። የድራጎን ጀልባ ፌስቲቫል መረጃ እንደሚያሳየው የቻይና የሀገር ውስጥ ጎብኚዎች በፌስቲቫሉ ለመገኘት ቢጎርፉም እንደ አውሮፓውያን አቆጣጠር ከ2019 በኋላ ዝቅተኛ ወጪ አድርገዋል። ናትናኤል ዘገያ አዘጋጅቶታል። ኢየሩሳሌም አዳነ ታቀርቧለች። የድራጎን የጀልባ ፌስቲቫል ወይንም ድዋኑ በቻይናውያን የዘመን አቆጣጠር በአምስተኛው ወር በአምስተኛው ቀን ወይንም በጎርጎሮሳውያኑ የዘመን አቆጣጠር ደግሞ በግንቦት ወይንም በሰኔ ወር መጨረሻ የሚከበር ባህላዊ የቻይና በዓል ነው። ይህ ፌስቲቫል በዓለም ሁለተኛ ትልቋ ባለ ኢኮኖሚ ሀገር በሆነችው ቻይና ከፍተኛ የገቢ ምንጭ ሆኖ ቆይቷል። በፌስቲቫሉም ለመሳተፍ ከተለያዩ የዓለም ክፍሎች የሚገኙ ጎብኚዎች እንዲሁም በዋነኝነት ደግሞ የሀገር ውስጥ ጎብኚዎች ወደ ፌስቲቫሉ በማቅናት ከጉዞ ቲኬት ጀምሮ የተለያዩ እንቅስቃሴዎችን በማድረግ እንዲሁም የተለያዩ ወጪዎችን በማውጣት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ያደርጋሉ። ባሳለፍነው ቅዳሜ የጀመረው ይህ ፌስቲቫል በርካታ የጉዞ ቲኬቶች ከመገዛታቸው ጀምሮ ከበዓሉ ጋር በተያያዙ ምርቶች ላይ ወጪ በማድረግ ጥሩ ገቢም ታይቷል። እንደ ብሔራዊ የባቡር ኦፕሬተር መረጃ ከሆነ ከቅዳሜ አንስቶ ለ3 ቀናት በቆየው የድራጎን ጀልባ ፌስቲቫል በዓላት ላይ የመንገደኞች ፍሰት በከፍተኛ ደረጃ እየጨመረና ባለፈው ዓመት ተመሳሳይ ወቅት ከነበረው የ16.2 ሚሊዮን የመንገደኞች ጉዞዎች ጋር ሲነጻጸር በአሁኑ በድምሩ ከ17 ሚሊዮን በላይ የመንገደኞች ጉዞዎች በመደረጋቸው ከፍተኛ ልዩነት አሳይቷል። የቻይና የቅርብ ጊዜ ድራጎን ጀልባ ፌስቲቫል በዓል የሀገሪቱ ጎብኚዎች ቁጥር እየጨመረ ቢመጣም አሁንም የቻይና የሀገር ውስጥ ጎብኚዎች ወጪ አለማደጉ ተስተውሎባቸዋል። አንዳንድ ተንታኞች የፌስቲቫሉን ድባብ አስመልክቶ በሰጡት አስተያየት ሁኔታው ከፕሬዝዳንት ጂ ጂንፒንግ መንግስት ኢኮኖሚያዊ እድገትን ለማሳደግ ያለውን ፈተና አጉልቶ የሚያሳይ ነው ያሉ ይገኛሉ። የቻይና የቱሪዝም ሚኒስቴር በሰጠው መግለጫ በተጠናቀቀው የፌስቲቫሉ የሀገር ውስጥ የቱሪስት ወጪ ወደ 40.4 ቢሊዮን ዩዋን ወይንም 7.7 ቢሊዮን ዶላር ማደጉንና ይህም በአጠቃላይ የሀገር ውስጥ ትራፊክ ካለፈው ዓመት 6.3 በመቶ ወደ 110 ሚሊዮን ጉዞዎች ከፍ ማለቱን ገልጿል። የሲቲ ግሩፕ ተንታኞች ብሪያን ኮንግ እና አሊሺያ ያፕ ባደረጉት ትንታኔ መሰረት ምንም እንኳን እነዚህ ጭማሪዎች ቢኖሩም የአንድ ተጓዥ አማካይ ወጪ እንደ አውሮፓውያን አቆጣጠር ከ2019 ደረጃዎች በታች በ12.3 በመቶ ነበር። እንደ ሲቲ ዘገባ እየጨመረ ያለው የጉዞዎች ቁጥርና አነስተኛ የተደረጉ ወጪዎች ይበልጥ ጥንቃቄ የተሞላበት የተጓዦች ወጪ ፍላጎትን ወደ ዝቅተኛ ደረጃ መድረሱን ወይንም የእሴት የዋጋ ቅናሽ ፓኬጆችን እንደተንጸባረቀባቸውና በእነዚህም ምክንያቶች ደካማነት መታየታቸውን አመላክቷል። የሲቲ ዘገባ የጉዞ ፍላጎት ትንሽ ደካማም አድርጎታል። ዘገባው አክሎም የነፍስ ወከፍ ወጪ ከፈረንጆቹ ሚያዝያ ቺንግሚንግ ፌስቲቫል በኋላ የመስተካከል አዝማሚያ ቢያሳይም የተዳከመ ወጪ የማድረግ ፍላጎት ማጣት በቻይና ውስጥ የፍጆታ ማገገም ደካማነትን ያሳያል። ይህም ከረጅም ጊዜ የንብረት ቀውስ እስከ አዝጋሚው የስራ ገበያ ድረስ ያሉ ኢኮኖሚያዊ ተግዳሮቶች የቻይናውያን ነዋሪዎችን የጉዞ ምርጫ በመቀየር ላይ መሆኑን ገልጿል። እንደ ብሉምበርግ ዘገባም አሁን ላይ ቤጂንግ ተጨማሪ የሸማቾች ወጪን ለመጨመር አንዳንድ እርምጃዎችን እየወሰደች ትገኛለች። ይህም ለአዳዲስ እቃዎች መገበያያ ፕሮግራሞችን ጨምሮ መንግስት አሁንም እየተሽከረከረ ያለውን የንብረት ገበያ ለመታደግ ያደረገው በጣም ኃይለኛ ሙከራ ይፋ አድርጓል። የምጣኔ ሀብት ባለሙያዎችም ሀገሪቱ በዚህ ዓመት ያስቀመጠችው የ5 በመቶ የኢኮኖሚ እድገትን እንደምታሳካም በሙሉ እምነት እንዳላቸው እየገለጹ ይገኛሉ። የውጭ ምንዛሪ ለሀገር እድገት ወሳኝ ነው። ኢንቨስት ኢን ፖቨርቲ ኢኒሼቲቭ የተሰኘው የውጭ ምንዛሪን በስፋት ወደ ሀገር ውስጥ የማስገባት ዓለም አቀፍ ንቅናቄ ተጠናክሮ ቀጠለ። ዓለም አቀፍ ንቅናቄው 100 ቢሊዮን ዶላር ወይም 1 ትሪሊዮን ብር በመዋጮ ለማሰባሰብ የታለመ ነው። ከቢሊየን ወደ ትሪሊየን የሚደረግ ጉዞ በኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። ከ100 ብር ጀምሮ በመዋጮ አስተዋጽኦ ሲያደርጉ እርስዎና ድርጅቶ ተጠቃሚ ከመሆናችሁ ባሻገር ለወገን በመድረስ የህሊና እርካታ የሚገኝበት ኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። በፐርፐስ ብላክ ግሎባል እና ፐርፐስ ብላክ ኢትዮጵያ ተነሳሽነት ፐርፐስ ብላክ ኬር ፋውንዴሽን እውን ሆኗል። ካምፔን 100+ን ለመቀላቀል መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ የትሪሊየን ጉዞውን ይቀላቀሉ። ፐርፐስ ብላክ የአብሮነት ማሳያ።
ከገበሬው ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ተመልካቾቻችን እየተከታተላችሁ ስላላችሁ እናመሰግናለን። አሁን ደግሞ የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በኢትዮጵያ ባለፉት 10 ወራት በማክሮ ኢኮኖሚ ዘርፎች የ7.9 በመቶ እድገት እንደሚመዘገብ ያመላክታል ተባለም። ባለፉት 10 ወራት በዋና ዋና የማክሮ ኢኮኖሚ ዘርፎች የተመዘገበው ስኬት የ7.9 በመቶ እድገት እንደሚመዘገብ አመላካች መሆኑን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገልጸዋል። የበጀት ዓመቱ የመጨረሻው የ100 ቀናት አፈጻጸም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዛሬው ዕለት ተካሂዷል። ሚኒስትሯ ያለፉት 100 ቀናትንና የሁለተኛው ሀገር በቀል ኢኮኖሚ አፈጻጸም እንዲሁም የ2017 በጀት ዓመት የትኩረት አቅጣጫዎች ሪፖርት አቅርበዋል። በዚህም ባለፉት 10 ወራት የ3.2 ቢሊዮን ዶላር የውጭ ቀጥታ ኢንቨስትመንት መሳብ መቻሉን ጠቁመው ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14.3 በመቶ ብልጫ እንዳለው አስገንዝበዋል። መንግስት 425 ቢሊዮን ብር ገቢ መሰብሰቡንና ከዚህ ውስጥ 271 ቢሊዮን ብሩ ከሀገር ውስጥ ገቢ የተሰበሰበ ነው ማለታቸውን ኢዜአ ዘግቧል። እንዲሁም ከሸቀጦች የወጪ ንግድ 2.9 ቢሊዮን ዶላር፣ ከሬሚታንስ 4.2 ቢሊዮን ዶላር መገኘቱን የመንግስት የበጀት ጉድለትም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ14 በመቶ መቀነሱን አብራርተዋል። ለ2.5 ሚሊዮን ዜጎች በሀገር ውስጥ እንዲሁም ከ300 ሺህ ለሚልቁ በውጭ ሀገራት የስራ ዕድል መፈጠሩንም አንስተዋል። በአጠቃላይ በዋና ዋና የማክሮ ኢኮኖሚ አመላካቾች የተመዘገበው ስኬት ኢትዮጵያ የ7.9 በመቶ እድገት እንደምታስመዘግብ አመላካች መሆኑን ነው የገለጹት። የሲንጋፖር አየር መንገድ በአውሮፕላኑ ቴክኒክ ችግር በተፈጠረ ሁከትና ብጥብጥ በረራ ላይ ለተጎዱ መንገደኞች $25,000 ካሳ እንደሚሰጥ አስታወቀ። የሲንጋፖር አየር መንገድ ከዩናይትድ ኪንግደም ወደ ሲንጋፖር ሊጓዝ የነበረ አውሮፕላን ባንኮክ በተፈጠረ የአየር መናወጥ ሳቢያ በተፈጠረ ግጭት ጉዳት ለደረሰባቸው መንገደኞች ካሳው እንደሚሰጣቸው አስታውቋል። የሲንጋፖር አየር መንገድ ንብረት በሆነው ኤስኪው 321 አውሮፕላን በተፈጠረ የአውሮፕላን ብጥብጥ ምክንያት የአንድ ተሳፋሪ ሕይወት ሲያልፍ በርካቶች መቁሰላቸው የሚታወስ ነው። በረራው የታይላንድ ዋና ከተማ ባንኮክ ላይ ማረፉን ያስታወቀው ዘገባው አየር መንገዱ ያወጣው መግለጫን አጣቅሶ በሰራው ዘገባ በአደጋው መጠነኛ ጉዳት ለደረሰባቸው መንገደኞች $10,000 ካሳ ማቅረቡን ይፋ አድርጓል። በአደጋው የበለጠ ከባድ ጉዳት የደረሰባቸውና በሕክምና ላይ የሚገኙ ደንበኞች ጥሩ ስሜት ሲሰማቸውና ይህን ለማድረግ ዝግጁ ሲሆኑ እያንዳንዱ ልዩ ሁኔታቸውን ለማሟላት የካሳ ክፍያ ከአየር መንገዱ ጋር መነጋገር እንደሚችሉ በመግለጫው ተመላክቷል። ተሳፋሪዎች ከባድ ጉዳት እንደደረሰባቸው፣ የረጅም ጊዜ ሕክምና አገልግሎት እንደሚያስፈልጋቸውና የገንዘብ ድጋፍ እንደሚጠይቁ በሕክምና የተገመገሙ አፋጣኝ ፍላጎቶቻቸውን ለማሟላት የ$25,000 ቅድመ ክፍያ እንደሚከፈላቸው ዘገባው አስፍሯል። ይህ ካሳ እነዚህ ተሳፋሪዎች የሚቀበሉት የመጨረሻ ማካካሻ አካል ይሆናል የተባለ ሲሆን ሁሉም ተሳፋሪዎች ከባንኮክ ሲነሱ አፋጣኝ ወጪያቸውን እንዲያሟሉ የገንዘብ ድጋፍ በአየር መንገዱ በኩል መደረጉን ተመላክቷል። ከሲንጋፖር የመጡት የመርማሪዎች ቡድን ከአሜሪካና ከቦይንግ ባለስልጣናት ጋር በመሆን የበረራውን የስበት ኃይልና ለግርግር መንስኤ የሆነውን የቴክኒክ ችግር መገምገማቸውን ዘገባው አክሏል። ተመልካቾቻችን ከገበሬው ቴሌቪዥን የዕለቱ ዜናዎቻችንን ወደ እናንተ እያደረሰን እንገኛለን። አሁን ደግሞ የቢዝነስ ዜናው ትንታኔ የምናቀርብበት ሰዓት ላይ እንገኛለን። ፌስቡክን ጨምሮ ኢንስታግራምና ሌሎች ማህበራዊ ትስስር ገጾችን የሚያስተዳድረው ሜታ ለአውሮፓ ገበያ የኤአይ ቴክኖሎጂን እየገነባ መሆኑ ተገለጸ። ሜታ አዲስ የሚገነባው አርቲፊሻል ኢንተለጀንስ መተግበሪያ ከሜታ ማህበራዊ ትስስር ገጾች ጋር የሚናበብና የተለያዩ ቋንቋዎችን እንዲሁም ከባቢያዊ ሁኔታዎችን በቶሎ ማገናዘብ የሚችል ነው ተብሏል። ላምሮቴን ያለም ተጨማሪ አላት።
አርቲፊሻል ኢንተለጀንስ ዓለም ላይ ትኩረትን ካገኙ የቴክኖሎጂ ግኝቶች መካከል በስፋት መነጋገሪያ የሆነ ድንቅ ግኝት ነው። ታዲያ ይህን ቴክኖሎጂ ጥቅም ላይ ለማዋል የተለያዩ ሀገራት የተለያዩ ገደቦችንና ይሁንታዎችን በፓርላማ ሳይቀር ቢሰጡም አሁን ላይ ግን አርቲፊሻል ኢንተለጀንስ በሁሉም ዘርፎች ላይ በሁሉም የዓለም ክፍል ወሳኝ ቴክኖሎጂ የሆነ ይመስላል። የማህበራዊ ሚዲያ ፕላትፎርሞች አስተዳዳሪው ሜታ ኩባንያ በአውሮፓ አህጉር ተግባራዊ ይሆናል ያለውን የአርቲፊሻል ኢንተለጀንስ ግንባታ መጀመሩን አስታውቋል። የሜታ ኩባንያ ዓለም አቀፍ ተሳትፎ ዳይሬክተር ስቴፋኖ ፍራታ እንደገለጹት ጉግልና አፕን አይን ጨምሮ ሌሎችን የአውሮፓውያን የኤአይ ሞዴሎችን ለማሰልጠን የሚያመነጩትን መረጃዎች ለመጠቀም የተቀመጡ አሰራሮችን ሜታም የተከለከለ እንደሆነ አስታውቋል። አርቲፊሻል ኢንተለጀንስ በኢንስታግራምና ፌስቡክ ላይ እንደ ይፋዊ ልጥፎች፣ አስተያየቶች ወይም ፎቶዎችና የመግለጫ ጽሁፎች ያሉ ይዘቶችን ለማጋራት ከሚጠቀሙ የአውሮፓ ህብረት ደንበኞች ዘንድም በቅርቡ እንደሚደርስ አስታውቋል። የአውሮፓ ህብረት ፓርላማን ጨምሮ የሀገሪቱ ምክር ቤት በተናጠል እንዲሁም እንደ ህብረቱ ድንጋጌ ቻት ጂፒቲ እና አርቲፊሻል ኢንተለጀንስን በምን ያህል መጠን እና ገደብ ጥቅም ላይ ይውላሉ የሚለው ላይ ከስምምነት እንዳልተደረሰ ቢገለጽም በርካታ ኩባንያዎች በአውሮፓ የአርቲፊሻል ኢንተለጀንስ ግንባታ እያከናወኑ ይገኛሉ። ከሰሞኑ በርካታ የቴክኖሎጂ ኩባንያዎች በፈረንሳይ እስከ $4 ቢሊዮን ወጪ አድርገው በአርቲፊሻል ኢንተለጀንስ ግንባታ ላይ ለመሰማራት ስምምነት ማድረጋቸው የሚታወስ ነው። አውሮፓ በዓለማችን ላይ ከፍተኛ ተጽዕኖ ከሚፈጥሩ አህጉራት አንዷ እንደመሆኗ መጠን በኤአይ ፈጠራ መሪ የመሆን አቅም አላትም ተብሏል። ይሁን እንጂ አሁንም በርካታ ጥያቄዎች ይነሳሉ። አውሮፓውያኑ ከአርቲፊሻል ኢንተለጀንስ ፍጥነትና ሩጫ ጋር እኩል የመድረስ አጋጣሚ ይኖራቸዋልን የሚለው ጥያቄ ብዙዎችን አስፈርቷል። በተለይም የስራ ዕድልን ከማመናመን አንጻር እንዲሁም የሰዎችን ባህልና ማህበራዊ መስተጋብር ከማጥፋት አንጻር የጎንዮሽ ጉዳት ሊያመዝን ይችላል የሚሉ አይጠፉም። ኩባንያው በኢንስታግራምና ፌስቡክ ላይ አርቲፊሻል ኢንተለጀንስን በመጠቀም ደንበኞች የተሻለ መረጃ አጠቃቀምና አያያዝ ላይ ስጋት እንዳይገባቸው ከማድረግ አንጻር እንዲሁም ነገሮችን ከብርሃን ፍጥነት ከማቅለል አንጻር ያግዝ ዘንድ ይህ ቴክኖሎጂ እውን ማድረጉን ሜታ አስታውቋል። ይህ ፌስቡክ እና ኢንስታግራም ላይ ጥቅም ላይ ይውላል የተባለ ቴክኖሎጂ በአውሮፓ ህብረት ፈቃድ ያገኛል አያገኝም የሚለው ላይ የተባለ ነገር የለም። አፕል ኩባንያ የኦፕን ኤአይ ስርዓቶችን በምርቶቻቸው ላይ ተግባራዊ የሚያደርጉ ከሆነ የአፕል መሳሪያዎችን ከድርጅቱ እንደሚያግድ ኤሎን ማስክ አስጠነቀቀ። የማስክ ንብረት የሆኑ ኩባንያዎች ጋር የሚሄዱ ጎብኚዎችም ቻት ጂፒቲ የተገጠመላቸው የአፕል ምርቶችን ከያዙ መግባት እንደማይችሉ አመላክቷል። ዝርዝሩን ኢዳና ሰለሞን እንደሚከተለው ታቀርበዋለች። ደረጃ ካዋሃደ የአፕል መሳሪያዎች ከኩባንያው እንደሚርቅም አስታውቋል። ማንኛውም ግለሰብ በኤሌክትሪክ ተሽከርካሪ አምራች ቴስላ ኩባንያ፣ በስፔስ ኤክስ እና ማህበራዊ ሚዲያ ኩባንያ በሆነው ኤክስ ድርጅት ለመግባት ሲፈልጉም በሚጠቀሙበት የአፕል መሳሪያቸውን በር ላይ ማስቀመጥ እንዳለባቸው በኤክስ ማህበራዊ ሚዲያ ላይ ይፋም አድርጎታል። መስክ አፕል የራሳቸው አርቲፊሻል ኢንተለጀንስ ለመስራት ብልህ ያልሆነ ድርጅት በሆነ መንገድ ኦፕን ኤአይ ደህንነትና ግላዊነትን እንደሚጠብቅ ማረጋገጥ እችላለሁ ማለቱም አሳማኝ አይደለም ሲሉም ተችተዋል። አክሎም አፕል መረጃውን ለማያውቁት እና ራሳቸው ሊፈጥሩ የማይችሉትን ለሶስተኛ ወገን ኦፕን ኤአይ አሳልፎ መስጠቱ ጥያቄ ሊያነሳ ይገባል ሲሉም በማህበራዊ ሚዲያ አስታውቋል። የክሪፕት ስትራቴጂ አማካሪ ድርጅት ዋና ስራ አስፈጻሚ ቤን ባጃሪን እንደተናገሩት አፕል ሰዎች በክላውድ ሲስተም ደህንነት በመጠቀም እንደሚቻል ለማስተማር እየሞከረ መሆኑን ገልጸዋል። አክሎም ኤሎን ማስክ እያደረገው ያለው እርምጃ ተቀባይነት ይተቻሉ። ማስክ በአውሮፓውያን አቆጣጠር በ2015 ኦፕን ኤአይ ከሳም አልትመን ጋር የመሰረተው ሲሆን የመተግበሪያው ተልዕኮ ለሰው ልጆች ጥቅም እንጂ ለትርፍ በማድረጉ ምክንያት ክስ ላይ መሆናቸው መረጃዎች ያመላክታሉ። ባለሀብቱም ማስክ ኦፕን ኤአይ ለመቃወም እና ከፍተኛ እውቅና ካለው ቻትቦት ወይም ቻት ጂፒቲ ሌላ አማራጭ ለመገንባት የራሱን ጅምር ኤክስ ኤአይ መስርቷል። የውጭ ምንዛሪ ለሀገር እድገት ወሳኝ ነው። ኢንቨስት ኢን ፖቨርቲ ኢኒሼቲቭ የተሰኘው የውጭ ምንዛሪን በስፋት ወደ ሀገር ውስጥ የማስገባት ዓለም አቀፍ ንቅናቄ ተጠናክሮ ቀጠለ። ዓለም አቀፍ ንቅናቄው $100 ቢሊዮን ወይም 1 ትሪሊዮን ብር በመዋጮ ለማሰባሰብ የታለመ ነው። ከቢሊየን ወደ ትሪሊየን የሚደረግ ጉዞ በኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። ከ100 ብር ጀምሮ በመዋጮ አስተዋጽኦ ሲያደርጉ እርሶና ድርጅቶ ተጠቃሚ ከመሆናችሁ ባሻገር ለወገን በመድረስ የህሊና እርካታ የሚገኝበት ኢንቨስት ኢን ፖቨርቲ ኢኒሼቲቭ ካምፔን 100+። በፐርፐስ ብላክ ግሎባል እና ፐርፐስ ብላክ ኢትዮጵያ ተነሳሽነት ፐርፐስ ብላክ ኬር ፋውንዴሽን እውን ሆኗል። ካምፔን 100+ን ለመቀላቀል መተግበሪያውን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ የትሪሊየን ጉዞውን ይቀላቀሉ። ፐርፐስ ብላክ የአብሮነት ማሳያ።
ተመልካቾቻችን ከገበሬው ቴሌቪዥን የዕለቱ ያዘጋጀናቸው የተለያዩ መረጃዎቻችን ይህንን ይመስላሉ። ስለተከታተላችሁ እናመሰግናለን። ዜናውን በማድረስ አብረናችሁ ቆይታ ያደረግነው ተስፋዬ ገብረ ማርያምና ወይንሸት ዘውዴ ከስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። ሰናይ ጊዜ ይሁንላችሁ።